ጉደኛ ልጅ እኮ ነው እሱ ቴዲ አፍሮ ቴዲ ጎበዝ ነው ግን እንትን አረጋ አሁን ደግሞ ትንሽ እየጠፋ ኢትዮጵያ ከፈለገች ፍርስርሷ ይጣ እንጂ አሁን ያለው መንግስት መውደቅ አለበት። ኢትዮጵያዊነት አሁን ደግሞ እንደሚታወቀው በሐሳብ ከመደራጀት ይልቅ የሞኝ ዘፈን ሁልጊዜ አበባዬ ነው ይባላል። አዲስ አበባን ብርጭቆ አስመስሎት አብይ እያየን አይ አብይ ስለጠላ ነው ብቻ አላለማም ብንል ህዝቡ ይስቅብናል። ድምፃዊ ቴዲ አፍሮን የተመለከተ ጉዳይ ትናንት እንግዲህ ሙዚቃው ተለቋል። ከፍተኛ ተመልካች ያገኘ ሙዚቃ ነው። በእርግጥም የሚጠበቅ ነበር። የሆነ ሰው ቅሞ ጽፎታል። እናንተም ከፌስቡክ ሰምታችኋል። የቴዲ ኢትዮሪካ አልበም ኢትዮጵያ ከፈለገች 3 ቦታም 6 ቦታም ትሰነጣጠቅ እንጂ ዶክተር አብይ አህመድ መወገድ አለበት። አሁንም እያተራመሰ ነው። አንዳንድ የመንደር ዘፋኞች ላይ እንጂ በቴዲ ደረጃ እንደማይሆንም በእርግጠኝነት እናገራለሁ። ከቴዲ አፍሮ አልበም ውስጥ አንዱ የሆነው ዳስጣሉ የበረሃ ውስጥ ድምጽ ነው። ቴዲ አሁን ባለው ኢትዮጵያ የትኛው አርቲስት ነው ስለ ህዝብ፣ ስለ ሀገር፣ ስለ ባል በጣም የፖለቲካ ምሁሮች እየተነጋገሩበት ነው። አባይ ለዘዴው አባይ ለብዘዴው ባፍ ይቀድማል፣ አምኖ መከዳት እንዴት ያማል። ብዙ ሰዎች ሙሉ የኢትዮጵያን ግፍ የታየበት ነው በማለት መልከታቸውን ገልጸዋል። ዳስጣል ነው አይደል ብዙ ሲነሳ የነበረው የዚህ ኮንሴፕት ይሄ ነው እኮ ሌላ እኮ አይደለም። አገር ከሞተ የት ይኬዳል። አሁን አልበሙ ላይ የተካተተው ይሄ ዳስጣሉለት ሙዚቃ በጣም ብዙ ሰዎች ላይ ግርታን ፈጥሯል። አንድ አርቲስት ወጥተ ትላንትና ስለኖርክባት አዲስ አበባ መስራት መስፈን ማትችል የብዙ ሰዎችንም ስሜትም ነካክቷል። ቴዲ እኮ ዝም ብሎ ዘፈን ቢሰራልን ዛሬ ማንም መጫወቻ እኮ ነው። አንድ ዘፈን ሲለቅ ያጸዳልናል፣ እኛ ደግሞ እንወጣለን። ከፖለቲካ ጋርም ያልተጠበቁ ንክኪዎችንም እያደረገ ነው። ሰላም ውድ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችን አሁንም ዛሬም በአዲስ ቪዲዮ መተናል። ይህን ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ጀምሩ። ውድ ቤተሰቦቻችን እንደምናውቀው ቴዲ አፍሮ ኢትዮሪካ አልበሙን ለቋል። ይህ ኢትዮሪካ አልበም በዓለም አቀፍ ደረጃ ላይ በጣም ተወዳዳሪ መሆኑን ሁላችንም ሰምተናል። ውድ ቤተሰቦቻችንም አሁን ዛሬ ስለ ኢትዮሪካ አልበም ላይ ከተካተተው አንዱ ዳስጣሉ የተባለውን ስንኝ ወይም አንዱን የሙዚቃውን አካል የሆነው ላይ ብዙ ኢትዮጵያውያን በብዙ አንግል እየተነጋገሩበት ያለው የኢትዮሪካ አልበም ውስጥ ያለው ሙዚቃ ነው። ያሁኑ ቴዲ አፍሮ ግን አገሪቱ ራሷ ሞታለች የሚል ሆኗል። ያ አገር የተሻለ ነገር ይገባታል ይል የነበረ ድምፃዊ ዛሬ አገሪቱ ራሷም የለችም ብሎ የአገርን መሞት ያምኑ ዘንድ ለአድማጮቹ ያዜማል። በእነ አብይ አህመድ እጅ አገር መሞቷን አንዴ ብቻ ሳይሆን እየደጋገመ ሲገልጽም ምሰሶ ዘመመ ጣራውም ያፈሳል፣ ሀገር የሞተበት የት ሄዶ ያለቅሳል ይላል። ይቀጥልናም ለካ እንዲህ ነው ማልቀስ እያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ ሲል ይቆጫል። እነዚህ የሀገርን መሞት የሚገልጹ ስንኞች የተዘፈኑት የኢትዮጵያ ትንሣኤ ተበስሯል የሚል መግለጫ የትንሣኤ ዕለት ያወጡ ጠቅላይ ሚኒስትር በሚኖሩበት ከተማ ላይ ነው። ይህ ዘፈን የተዘፈነው ከከፍታ ማማ ላይ ነንና አታውርዱን የሚሉ ዳንኤል ክብረቶች ባሉበት ሀገር ነው። የአገር አንገት መድፋት፣ የአገር ሐዘንና የተስካር ዳስ መጣል እንደሚገባ የሚያብራሩት ቃላት የተዜሙት አውሮፕላናችን እየበረረች ነው የሚሉ ተመስገን ጥሩነሆች ባሉበት መዲና ነው። አክሱም ላሊበላን በአንድ ዓለት አጽንቶ አልራመድ አለ አገር ተለያይቶ ምሰሶ ዘመመ ጣራውም ያፈሳል፣ ሀገር የሞተበት የት ሄዶ ያለቅሳል የሚሉትን ቃላት በዘፈንና ሙዚቃ ለማውጣት የሃጫሉ ሁንዴሳን ነፍስ በቀጠፉ ሰዎች ፊት መቆምን ይጠይቃል። ዳስጣል ልቤ ዳስጣል፣ ከዚህ በላይ ሐዘን ከዚህ በላይ መርዶ ከወዴት ይመጣል እያሉ ለመዝፈን ሚሊዮኖችን ገድለው ሚሊዮኖችን ያፈናቀሉ ሰዎች መጋፈጥን ግድ ይላል። ኑ ሰዎችን እንግደል፣ የሰዎችን መሞት ማዳነቅ አይገባም የሚሉ ሰዎችን መጋፈጥን ግድ ይላል። ከዚህ በላይስ መርዶ የለም ባንዲራህን አንሳው ብሎ ለመምከርም ከዚህ የላቀ ሐዘንም የለም ብሎ ለመጮህ ኑ ሰው ገድለን ዛፍ እንትከል ከሚሉ ጨካኞች አጠገብ መገኘትን የህዝብ ድምፅ ለመሆን መቁረጥን ያመለክታል። ይህ በዚህ ሙዚቃ ላይ ብዙ ፖለቲከኞች የራሳቸውን ምልከታ፣ የራሳቸውን እይታ፣ የራሳቸውን ቅሬታ አስተላልፈውበታል። ቴዲ አፍሮ ላይ በበቀል የሆነ ነገር ሊያደርግ ይችላል። እንግዲህ እናያለን። ቴዲ አፍሮ
አይ እኔ እዚህ ሆኜ ዋጋውን የሚመጣውን ሁሉ እቀበላለሁ ብሏል እንጂ እንደሌላው እኮ ውጭ ወጥቶ ይሄንን መልቀቅ አላቃተውም። ግን እዛው ሀገር ቤት ሆኜ እዛው ከወገኖቼ እነሱ አጠገብ ሆኜ ይሄንን የጥበብ ድግሴን አቀርብላችኋለሁ እኔ በሌለውበት ለምንድን ነው የጥበብ ድግሴን ማቀርቦ ብሎ እዛው ዋጋውን ለመክፈል ወስኖ እዛው የቀረ እውነት ለመናገር ከቃላት በላይ የሆነ ትልቅ ኢትዮጵያዊ ነው። ብዙ ሰዎች በዚህ ሙዚቃ አንፃር ቴዲ አፍሮ ወደ እስር ያመራል የሚባሉ ነገሮችንም እየገለጹ ነው። በዚህ ሙዚቃ ላይ ብዙ የፖለቲካ ምሁር አዋቂዎች ወይም አክቲቪስት የተባሉ ሰዎች ያልተጠበቁ አይነት መልከታዎችንም እያሸራሸሩ ነው። የበረሃ ውስጥ ድምፅ ነው ቴዲ። አሁን ባለው ኢትዮጵያ ሁኔታ የትኛው አርቲስት ነው ስለ ህዝብ፣ ስለ ሀገር፣ ስለ ባንዲራ፣ ስለ ምናምን እንደዚህ በድፍረት ሙዚቃ የሚሰራ? ኪነ ጥበብን ብቻ አይደለም እውቀትን እንደነ ዳኛቸው አሰፋ አይነቶቹ ማለት ለገዢው እንትን ተገዢ ለማድረግ በቃ ምክንያት አምባገነንነትን ምክንያታዊ ለማድረግ ሲጥሩ ነው የምናየው እና ቴዲ ይገርማል። ደግሞ ይሄ ቴዲ አሁን የጀመረው አይደለም፣ ኮንሲስታንት ነው። ኢትዮጵያ ውስጥ እውነት የሚናገር አገዛዝን ደፍሮ ይሄን አርገሃል ብሎ የሚናገር ምሁር፣ የኪነ ጥበብ ባለሙያ፣ ሰዓሊ፣ አርቲስት፣ ገጣሚ ምናምን ባጣንበት ሰዓት እንዲያውም ከዛም አልፎ እነዚህ ሰዎች ኪነ ጥበብን፣ አርትን፣ ጥበብን ያገዛዝ ግርድና በቃ ራሳቸውም ግርድና ገብተው ኪነ ጥበቡን ራሱ አርቱን ጥበቡን ገረድ ባረጉበት ሀገር እንደዚህ አይነት ነገር መሰራቱ በጣም የሚገርም ነገር ነው። እንትኑ ሌላ የሚገርመኝ ግጥጥሞች ሊሆን ይችላል አላውቅም። ምርጫ ሊደርስ ሲል ነው 97 ላይ ማስታውሳለሁ ቴዲ ያኔ 17 መርፌ በምናምን በጠገበ ቁምጣ የሚል አንድ ዘፈን ዘፍኖ ነበር ታስታውሳለህ? እና ምርጫው ሊደርስ ሲል ነው ያን ነገር የለቀቀው እና በጣም ትልቅ እንትን ነበር። የምርጫው ራሱ ኦልሞስት ሳውንድ ትራክ ነበር ማለት ይቻላል። የ97 አላቅም ይሄኛውን አስቦበት ይሁን ምን ብሎበት ይሁን አላቅም። ግን ከዚህ አሁን ደግሞ ብልጽግና ምርጫ ከሚለው ነገር ጋር እንትን ማድረጉ በጣም የሚገርም ግጥጥሞች ነው። ግን ወጣም ወረደም እውነቴ ነው የምልህ ኢትዮጵያ ውስጥ በቃ ሰው የለም እንዳንድ የሚያደርግ ነገር ነው ያለው። ቴዲ አፍሮ አሁን ያደረገው ነገር ሰው የለም፣ በቃ አርቲስት የለም፣ አዋቂ የለም፣ ደፍሮ የሚናገር ሰው ጠፋ፣ ምን የሚል ሰው ጠፋ የሚልበት እንትን ያለው የምልህ ይሄ አርቲስቲክ ውበቱ ይሄ የስነ ጥበባዊ ውበቱን በተመለከተ ነው የምልህ ብዙ እዛ ላይ እውቀት የለኝም። ግን ያ በመጀመሪያው ማዳመጥ የፈርስት ኢምፕሬሽኑ በጣም እንትን የሚል ነገር ነው። በጣም ያዳመጥኩት ዛሬ አሁን በነበረኝ ጊዜ ይሄ የዳስጣል የሚለውን እንትን ነው በደንብ ያዳመጥኩት። አክቹዋሊ ሌላም አንድ እንትን አለ በዚህ ዙሪያ ላይ ደግሞ ብዙ የፖለቲካ ምሁሮች እንደሚናገሩት ከሆነ ዳስጣሉላት የኢትዮጵያን ውድቀትና የመንግስትን የበላይነት ያሳየበት ሰንኝ ነው በማለት ምልከታቸውን በብዙ አንግል እያብራሩ ይገኛል። ያቆምኳትን ሀገር ተፈትኜ በሳት አስምርበት ይሁን ያቆምኳትን ሀገር ተፈትኜ በሳት እንዴት አቀርቅሬ ባንዲራዬ ላንሳት? የአያቶችህን አንደበት ነው የተቀኘል የነገረ የቅድመ አያቶቼ የአያቶችን አንደበት ነው አሁን ያለል። ቀና ቢል ቴዎድሮስ የሚለውን፣ ቀና ቢል ልጅ ኢያሱ የሚለውን፣ ቀና ቢል ንጉሥ ሚካኤል፣ ቀና ቢል አባ ኮስትር የሚናገረውን፣ ቀና ቢል እነ ገብርዬ የሚናገሩትን፣ ቀና ቢሉ ምኒልክ የሚሉትን፣ ቀና ቢሉ ጃንሆይ የሚናገሩትን፣ ቀና ቢሉ እነ ለሥላሴ እነ ራስ መኮንን የሚሉትን ነው እየነገረ ያለው። ልጆቻቸውን ቢያዩ ይሄ ነው የሚሰማቸው። አባይ ያለው ለዘዴው ባፍ ይቀድማል። አባይ ለዘዴው አባይ ለዘዴው ባፍ ይቀድማል። አምኖ መከዳት እንዴት ያማል። ወርቅ ያበደረ ደርሶት አለት እንዴት ይቻላል ዝም ማለት። አምነህ ስታበቃ የሰጠውን እምነትህን የበላ አብይ አህመድ የሚባል ወንበዴ እንዴት እንደገለጸው አያችሁ። ብዕር እንደዚህ ነው። አባይ ነው። አባይ ለዘዴው ባፍ ይቀድማል። ሳክስ ነውረኛ ከሃዲ ውሸታምነቱን ግልጥ አድርጎ
አባይ ለዘዴ ባፍ ይቀድማል፣ አምኖ መከዳት እንዴት ያማል፣ ወርቅ ያበደረ ደርሶት አለት እንዴት ይቻላል ዝም ማለት አለ። ዝም ያለውንም ሕዝብ ወቀሰው። ኖ አይቻልም፣ እንዴት ተቻላችሁ ነው ጥያቄው። እንዴት ይቻላል ዝም ማለት? ዝምታችንን ተፈታተነው። ጎሽ ጎሽ አራየው ስቃውኔው የሕዝቡን ሲቃ እንዴት እንዳንጎራጎረው ቅዝት በሚያደርግ በሚል ዜማ አጅቦ ከነገ ዛሬ ይሻል ባልኩኝ የራሴን እምባ ተነጠቅኩኝ። ተጣላሁና ከወንዝ አድባር እንዴት ልታረቅ ከራሴ ጋር። ጉድ ነው መቼም። ከነገ ዛሬ ይሻል ባልኩኝ የራሴን እንባ ተነጠቅኩኝ። ተጣላሁና ከወንዝ አድባር እንዴት ልታረቅ ከራሴ ጋር አለ። እምባህን ነጥቀው ለቅሶህን የሚቀሙ ሰዎች ጋር የሕዝብን ሕመምማ እንዲህ ዝፈነው እንዲህ ተቀኘው። ይሄ ገርማል። ቀጠለ። አዲስ አበባ አዱ ሸገር እንኳን ሸገሩ የሁሉ አይደል ሙላው አገር በፍቅር ጠርተን ከዳር እስከ ዳር መሃል ገቡ። ቴዲ አፍሮም በዚህ ሙዚቃ ላይ ምን አይነት ሐሳቦችን እንዳነሳ ሰለምን እንደዘፈነ ብዙ ሰዎች ሳይረዱት የራሳቸውን ምልከታ በማስተላለፍ ሀገርን ለማመስ እየሞከሩ ይገኛሉ። በዚህ ሙዚቃ ላይ ብዙ ሶሻል ሚዲያ ላይ የሚረማመዱ ብዙ አንግሎች ላይ ብዙ ሰዎች ያልተጠበቁ አይነት ነገሮችንም ተናግረዋል። በዚህ ሙዚቃ ላይ እኔ እንደሚመስለኝ ከሆነ አንድ ሙዚቀኛ የሆነ ነገርን ሲጽፍ የራሱ አመለካከት በራሱ ዘዬ ነው የሚጽፈው። ግን ቴዲ አፍሮ በዚህ ሙዚቃ ላይ ምንን አስመልክቶ ነው ዳስ ጣሉላቸው እያለ የዘፈነው? በብዙ አንግል የአዲስ አበባ ከተማን ፎከስ ያደረገ ሙዚቃ ነው። ምክንያቱም ቴዲ ልጅ ለእናቷ ምጥ አስተምራ አታውቅ የሚልና ወግድላቸዋል። አገር የገደሉት ሰዎች ሌሎችን በአገር አፍራሽነት መክሰሳቸው ያልተዋጠለት የሚመስለው ከያኒው ከነገ ዛሬ ዝም ባልኩኝ የራሴን ጩኸት ተነጠቅኩኝ በማለት ጩኸቱን የተቀማውን ሚሊዮን ሕዝብ ወክሎ ያንጎራጉራል። ከ150 ዓመት በፊት አንድ በአፄ ቴዎድሮስ ግፍና በደል የበረከተባት ባለቅኔ በእሷም ሆነ በወገኗ ላይ አንድ ንጉሥ የሚያደርሰው መከራ ባየለባት ጊዜ አንድ እግር በርበሬ መንቀል ተስኗችሁ አቃጥሎ አንገብግቦ ለብልቦ ፈጃችሁ ብላ መቀኘቷ ለትውልድ ተላልፏል። ታጋሹ የኢትዮጵያ ሕዝብ ዘንድሮም በአንድ 7ኛ ንጉሥ ነኝ በሚሉ ሰው መገደሉና መፈጀቱ ያስቆጨው ድምፃዊ ቴዲ አፍሮ ካለቦታው ሲሆን ወርቅ አይደለምና ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት ይልና ከዚህ በላይ ሐዘን ከዚህ በላይ መርዶ ከወዴት ይመጣል በማለት ይጠይቃል። የኢትዮጵያ ሕዝብ በአንድ ራሳቸውን እንደ ነብር በሚመለከቱ ንጉሥ ይህንን ያህል ሲፈጅ ጭካኔና የሕዝቡን ዝም ማለት ኢተገቢነትም ዝም ያሉ በጎች በነብር ከተበሉበት ሁኔታ ጋር ያነጻጽረዋል። እናም ዝምታ ወርቅ ነው የሚሉ ሰዎችን ይህንን አባባል አለቦታው እየተጠቀማችሁበት ነው። እንዲህ ያለውን ነገር እንደ በግ የሚያስበላ ነውና ዝም አትበሉ። ዝምታ ወርቅ ነው ይሉት ፈሊጥ በተለይ አሁን ለመበላት ይዳርጋል ሲል አበክሮ ይመክራል። የራሴን ጩኸት ነጠቁኝ ብሎ ሲቆጭም አገሬ ሞታለች ብሎ ዳስ እንጣል ሲልም እናት ለልጇ ምጥ አስተምራ አታውቅም እያለ ወግድ ሲልም በእርግጥም ወግድ መባል ያለባቸው ብልጽግናዎች እንዲህ ባሉት የቴዎድሮስ አፍሮ ድፍረቶች ዳስ ጥለው ቢያዝኑ ልክ ናቸው። የኢትዮጵያ ሕዝብ ከዛሬ ነገ ይለወጣሉ እያለ ተስፋ ሲያደርግ እነሱ ግን ተስፋውንም ሕይወቱንም ሲነጥቁ ጩኸቱንም ሲቀሙ ባስተዋለ ወቅት አለ ጊዜ ገና ነው እያልኩት ራሴን በደልኩት በማለት ለራስ የተጻፈን ቁጭትና ጸጸት ፍቅርን ብዬ እንጂ ተግቼ ለሰላም እኔ መታገሴ መች ከአገር ይበልጣል እኔስ አንድ ነፍሴ በማለት አገር ከአንድ ሰው ነፍስ እንደምትገዝፍ በመግለጽ እንዲህ ካለ ሕይወት ለመላቀቅ ሊከፈል የሚገባውን ቁርጠኝነት ግልጽ አድርጎ ያስቀምጣል። ዝምታ ወርቅ አይደለም በአንድ ነብር እንዳለቁት 12 በጎች ያደርጋል የሚለው ከያኒው የእሱ አንድ ነፍስ ከአገር አትበልጥምና ዝም ማለትን እንዳልወደደ አገሩንም ጩኸቱንም ሲቀሙት ዝምታን እንዳልመረጠ ይገልጻል። ያቆምኳትን አገር ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት የሚለውን ሐሳብ በተለያየ መልክ ደጋግሞ ያስተጋባው ቴዲ አፍሮ የሚኖረው ሰዎች ገላችሁ ላይ አረንጓዴ ቢጫ ቀይ አርማ ያለው ንቅሳት ተነቅሳችኋልና ወደ ጥምቀት ንግስ ወደ መስቀል በዓል አትሄዱም እያለ የሚያስረውና የሚሰውረው አገዛዝ በሚኖርበት አገር ውስጥ ሆኖ ነው። የአገርን ጩኸት ቀምተው አገር እያፈረሱ የቀጠሉት ገዢዎች ስንሞት ኢትዮጵያንን ሲሉ እንዳልነበር ራሷን አገሪቱን ኢትዮጵያን
ኢትዮጵያ እያደረጉ ነውና ባቆዩት ሀገር ጀግኖች በአንድነት ባርበኝነት እንዴት ይገፋ ኢትዮጵያዊነት በማለት በደምና አጥንት የቆየችን ሀገር ለችርቻሮና ለተገንጠሉልን ዘመቻ እንዳዋሉት ይጠቁመናል። እነዚህ ለእናት ምጥ ሊያስተምሩ የሚዳዳቸው ሰዎች የአክሱምንና የላሊበላን ልጆች አገር አፍራሾች ብለው አገር ሲያፈርሱ ዝም ማለት የታሪክን አደራ መብላት መሆኑን ትውልድ ይገነዘብ ዘንድም አክሱም ላሊበላን በአንድ አለት አጽንቶ አልራመድ አለ አገር ተለያይቶ ሲል ይቆጫል። የካሳሁን ገርማሞ ልጅ የተወለደባት ያደገባትም ሆነ ሕይወቴ የሚላትን ሙዚቃ ያወቀባት ከተማ አዲስ አበባ ነች። ቴዲ የከተማ ልጅ ነው። ከተሜው ቴዲ አሁን ከተማ የለውም። ለሲኒማ የተመላለሰባት ፒያሳ ወላልቃለች። ሙዚቃን ያጣጣመበት መሐሙድ ሙዚቃ ቤት ታሪክ ሆኗል። መኮንን ባቅላባ ለተረትነትም አልበቃም። በመኮንን ድልድይ ልምጣ በደረጃው እያለ ያዜመላት የዶሮ ሳይሆን የፍቅር ማነቂያ ነች እያለ የዘፈነላት ሪበከንቱ በፍቅር የምትጠራ መሆኗን እስከ 70 ደረጃ ያንጎራጎረላት ፒያሳ አዲስ አበባን የማትረባ እንድትሆን እናደርጋታለን ወይም ኢሬሌቫንት ከተማ እናደርጋታለን ባሉ ሽመልስ አብዲሳዎችና አዳነች አበቤዎች በቤተ መንግስታችን ዙሪያ ማንንም አንይባሉ ድሃ ጠላ አብይ አህመዶች ፈራርሳለች። አሁን የመኮንን ድልድይ ለአዲስ አበባ ልጆች እንደ አባይ ድልድይ ሩቅ ነው። 70 ደረጃውም 70 ኪሎ ሜትር የራቀ መስሏል። በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር እንዳለው የመሃል ከተማ ልጆች ከነትዝታቸው ወደ ዳር ተበትነዋል። ባሳደገኝ ቀዬ ባደግኩበት መንደር ባይተዋር ሰው ሆኜ እንደሌለው ሀገር እንዳለውም ያደጉበትንና የኖሩበትን ቤትና ቀዬ በሰዓታት ውስጥ አፈራርሰው ባይተዋር አድርገዋቸዋል። አዲስ አበባ በኮሪደር ልማቷ አሁን በጣም አምራ አሸብርቃ በጣም ውብ ሆና ያለች ነው። በተለይ ዶክተር አብይ አህመድ ብዙ እነ ሞጣ ቀራኒም እንደተናገሩት ዶክተር አብይ ሳይታይ ቆንጆ አድርጓል። አዲስ አበባን መስታወት አድርጓታል። አዲስ አበባን ብርጭቆ አስመስሎት አብይ እያየን አይ አብይ ስለጠላ ነው ብቻ አላለማም ብንል ህዝቡ ይስቅብናል። ውሸታሞች ነው ማለት ነው። ያውም መቼ ሲሰራ መቼ አናውቅ፣ ሲያልቅ ነው የምናየው። አሁን አዲስ አበባ ላይ መቼ ተጀምሮ መቼ እንዳለቀ አለቀ። ሲመረቅ ነው የማይ ኮሪደር ልማት ተብሎ ሲመረቅ ያለ መቼ እንደፈረሰም አናውቅም፣ መቼ እንደተሰራም አናውቅም። ግን የተንጣለለ ህንጻ ታያለ። ምንም አልሰራም አትበል። አብይ በ5 ዓመት ያውም በጦርነት ውስጥ ነው አዲስ አበባ እንደዚህ ካረገ ጎንደርን እና ባህር ዳርን መቀሌን የመቀየር አቅም አለው ማለት ነው። አለው ሰውየው አቅም አለው ማለት ነው። ከየትም ያምጣው ከየትም ገንዘቡን አዲስ አበባን ብርጭቆ አስመስሏል። አዲስ አበባ ላይ አሁን ቤት ከምትገዛና ኒውዮርክ አዲስ አበባ ላይ የሚመረጥ አንደኛ አየሩ ልዩ ነው። አዲስ አበባ ለኑሮ ምቹ ነው። አዲስ አበባን በአይናችን እያየ ነው እኮ እንደ ዱባይ ራሱን የቻለ ሲብለጨለጭ ህንፃ ላይ እኮ እያየ ነው ኢትዮጵያ እያለ። ከዚህ በላይ ምን አባት ያድርግ? ሐቁ ነው። እንደ ጉድ ነው የሰራው እንዴ! የምድር ገነት ነው እኮ አዲስ አበባ የምትሄዱ። በየቦታው ውሃ ይፈሳል ወደ ሰማይ፣ በየቦታው ግሪን፣ በየቦታው አዳዲስ ቢልዲንጎች ናቸው። ይሄ ሰውዬ በ5 ዓመት ውስጥ ነው ያለው። ለምን እንዋሻለን? አልምቷል። አዲስ አበባን አልሰራም ብትለይ ግን አልሰማህም። ሐቁን እየተነጋገር መሄድ አለን። ሂዱ። ላውንጅ ሰርቷል። በደቡብ በምን ብትሄዱ አብይ ሰርቷል። አብይን ብቻ እየኮነን ነገ የሚመጣውስ እንዴት ይሰራ? አይሰራማ። የቀበሌ ቤት ሙልጭ አድርጎ አጥፍቶ አሁን የተሻለ ዘመናዊ ቤቶች እያየ ነው። ሐቁ ይሄ ነው። ውሸት ነው። ሰርቷል በደንብ አድርጎ በ5 ዓመት ውስጥ እየተሰራ ነው። አዲስ አበባ እንደ አዲስ እንደ አውሮፓ ከተማ እያሸበረቀ ነው። እንደ አሜሪካ እንደ ቴክሳስ ከተሞች በስፋት እየተሰራ ነው። ገና ይለማል። ስለዚህ ይህንን ማድነቅ፣ ችግሮችን መንቀፍ አለብን። ዝም ብለህ ትግሬ ያመጣውን አብይ ጠላት ነው አብይ ጠላት፣ እነሱ ስለተደራጁ ፋኖ ራስ በራሱ እየተዋጋ ስላለ ዘለው ለመግባት አብይን ብንመታላቸው ዛሬ አልተደራጀንም። አብይ አይወርድም። ሐቆን የኦሮሞ መንግስት አንጥለው እንደግፈዋለን ይሉ ሐሳቦች ብዙ ቪዲዮችን እያንሸራሸሩ ይገኛል። ግን በዚህ ዳስጣሉላሽ አልበም ላይ የተካተተው አዲስ አበባ መሀል የነበሩ ሰዎችን ዳር ዳር አወጡ፣ መሀል ማሉን ለባለጸጎች የሚሉ ሐሳቦችንም የተንሸራሸሩበት ነው። ምክንያቱም በኮሪደሩ ምክንያት ብዙ ማህበራዊ ኑሮ የሚካሄድበት አዲስ አበባ አሁን በምናውቀው ብዙ ሰዎች ወደ ዳር ወጥቷል። ወደ ዳር ማለት በኮሪደሩ ምክንያት ከተማውን ለማልባት ተፈናቅለው ዳር ወጥተው የድሮ አንድነታቸው የድሮ ኢኮኖሚያቸው ወይም ድሮ አንድ ላይ በመብላት በመጠጣት ያላቸው የማህበራዊ ህይወታቸው ፈርሷል። በዚህ ላይም ነው
ቴዲ አፍሮ ዳስ ጣሉላቸው በማለት በዚህ አንግል ብዙ ነገሮችንም የተናገሩ ባለፈውም ለመናገር እንደሞከርኩኝ በአባይ ግድብ ዙሪያ ላይ ዘፍኖለታል። ጀስት በአባይ ግድብ እንደ ቴዲ አፍሮ የዘፈነ የለም ብዬ አስባለሁ። አሁን አባይ ሞላ እኛን ጎደለን በሚሉ ሐሳቦች ላይም ብዙ ነገሮችንም እያነሳ ይገኛል። በዚህ አንግል ላይም ብዙ ሰዎች የአባይ መሙላትንና የኛን መጉደልን ከብዙ አንግል እያስተሳሰሩ ነው። ብዙ ፖለቲከኞችንም እነዚህን ስንኞችንም ታርጌት በማድረግ ኢትዮጵያን ለማመስና ኢትዮጵያን ወደ አልባዊ ቦታ ውስጥ ለመክተት ብዙ ነገሮችንም እያቀዱ ይገኛሉ። ኢትዮጵያ ከፈለገች ፍርስርሷ ይጣ እንጂ አሁን ያለው መንግስት መውደቅ አለበት። ኢትዮጵያ ከፈለገች 3 ቦታም 6 ቦታም ትሰነጣጠቅ እንጂ ዶክተር አብይ አህመድ መወገድ አለበት። አሰባሳቢው ማግኔት የቴዲ አፍሮ ዙሪያ ያላችሁ ሰዎች ገብቷችኋል? አልገባችሁም? አላውቅም ከማናጀሩ ጀምሮ ማለት ነው ቴዲን ጨምሮ እየተሰራ ያለው የቴዲ ማናጀርም በቴዲ ዙሪያ ያላችሁም ቴዲ አፍሮን ጨምሮ የዚህ ቡድን አካል ናቸው የሚል ምስል እንዲፈጠር ነው እየተፈለገ ያለው። እኔ ቦልድሊ ነው የምናገረው። ስለ ቴዲ ፖለቲካ አቋም እንዳለው አውቃለሁ። በመንግስት ደስተኛ ያልሆነባቸው ነገሮች እንዳሉ ከሚዘፍናቸው ከምናምን አውቃለሁ። የንጉሳዊ ስርዓት አቀንቃኝ እንደሆነ አውቃለሁ። የአፄ ሚኒሊክ የንጉሥ ኃይለ ሥላሴ በዚህ ዙሪያ ላይ ኢትዮጵያ ብትፈርስን ምንም አይመስለንም በማለት ብዙ ነገሮችንም ተናግሯል። ይሄን ብቻ አይደለም፣ እነሱ የሚመለከታቸው ቀስቃሽ የሆነ ነገር ሀገርን ለማፍረስ የሚያስጥል ነገር ነው የሚያስቡት። አሁን በዚህ አንግል ላይ ብዙ ኢትዮጵያውያንም የራሳቸውን መልከታዎችንም እያስተላለፉ ይገኛል። ውድ ቤተሰቦች እናንተ በዚህ አልበም ላይ ምን አይነት ነገሮች ተሰማችሁ? ምን አይነት ነገሮችን እያሰባችሁ ነው? ውድ ቤተሰቦቻችን እኛም ለእናንተ በዚህ አልበም ዙሪያ ላይ የሚወጡ መረጃዎችን ከእናንተ ጋር አብረን ሆነን የምንወያይበት ይሆናል። አሁንም እንደምንላችሁ ኢትዮጵያ አሁንም አምራለን፣ ደምቃለን፣ አሸብርቃለን በዓለም መድረክ ላይ ደምቃ ትታይ ዘንድ እኔ ምኞቴ ነው። ውድ ቤተሰቦቻችን ይህ ቻናል ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነቱን ይግለጹ። እናመሰግናለን።